ገብርዬ እስኪ ነሳ ተቋደስ። አረ ተው ጋሽ ትንሽ ቅመስ። ተው ገብርዬ በህላ አትቆጣ። ቶሎ መንገድ መጀመር አለብን። ለመንገዱም ቢሆን እኮ እህል ያስፈልጋል። ይልቅ ወደ ቅርብ መንደር አንድ ሰው ላክና ለመንገድ የሚሆነን ስንቅ አዘጋጅ። ይህን ስንቅ ያቀበሉን ሰዎች ተጨማሪ ስንቅ እንዲያመጡ ሰድጄባቸዋለሁ። ደግ እንግዲህ ወደ ኋላ የለም። ተነሱ። ገብርዬ ስማንማ አሁን ትንሽ ዞር ማለት አለብን። ቁስለኞችም ያገግሙ። ተይ በፊት የነበረው ጦርነትም የበረታ ነው። ድፍን ጋይንቲም ተወዳጅቶብናል። ያ የሰይጣን ቁራጭ እርገጤም በእኛ ላይ አጥብቆ እየተከታተለን ነው። ገብርዬ አሁን ያሰብከው ግጥሚያ ዝግጅት ይፈልጋል። ገበሬውም ቢሆን እኮ ገሚሱ በጥቅም ገሚሱ ደግሞ በፍርሃት ለምስለኔውና ለሹማምንቱ ገብቷል። ፍትሐውራሪ እርገጤም ቢሆን እኮ የባሪያውን ንግድ ስላኮላሸንባቸው በደም ነው የሚፈልጉት። በቃ በቃ እኛስ ምን ሆነ? ከትናንት ዛሬ አንበዛ በየቀው ስንቅ የሚቋጥርና የሚያቀብለን የለንም። እና ምን ነው የምትሉት? እንሽሽ ስትሉ እኮ ቦታን ቀይር ያላችሁ መስሎኝ። ፈራችሁ እንዴ? ምን ያስፈራችኋል? ሞት፣ ለነጻነት ሞት ግድ ነው። እኛ እንድንኖር አይደለም ሌሎች የሞቱት? ሌሎች እንድንኖር እኛም እንሞታለን። ግን ሌሎች የተከተሉን አንድ ቀን ህልማችንን ያደርጉታል። የመሳፍንትና የመኳንት ግፍ ያበቃል። የዳውን ቀን ይሰጡታል። እንዳሻው ወጥቶ ገብቶ እንዳሻው የሚኖርባት ሀገር ይሰጡታል። ደሞ ናቸዋለሁ እኔ ገብርዬ በህይወት እያለሁ ገበሬ ለፍቶ አፈር ገፍቶ ያረሰውን ቆላ ደጋ ብሎ ጭራ ተከትሎ ያፈራውን ነጋዴ የማንም የሰይጣን ቁራጭ ተጎልቶ አይበላም። እርገጤንና መሰል ርጉሞችን ከጋይንት አይደለም ከበጌምድር አይደለም ከምድረገጽ ሳይጠፉ እኔ ገብሬ ፈሪጅራ ተኝቻለሁ። ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ያበረው ትጎሹ የዘረፍ ጅራፍ ዘራፋ ካኪ ዘራፍ ያበረው የጀግናው በራፍ ዘራ አይደለም ለእናት ለአባቱ ወንድሙ ገና ተወልዱ አራገሬ እንዳበረው ሽፍታና ቀማኛ አስገባሪው በዝቶ በጣም ተጨንቀናል። ገብርዬ ከመጣ ከሞት ያድነናል። ጎበዜ ወይ እዚያ የፍታራው እርገጥ ወንድም እዚህ መንደር ደርሷል ነው ያለ። አሁን መንደርተኛውን የዘረፈ ሳስጨንቅ ነው የከረመ። ዘንበረ እንደ ሐምሌ በረዶ እንወርድበታለን። ይሄ ቀፈታ እስኪ ድገመው ግጥሙን። መቼም አንተ ጉደኛ ነህ። እግዚአብሔር ሲጣላኝ የሰው ባሪያ ስሜ ከቁና ሻሮ ጋር ሲፈጨር አልሰሜ። አንተ እንደው አንተስ ምን አቀበጠህና? አንቺ ጠላልኩሽ እንጂ አሰርዋልኩሽ። ጌቶች ያለው ተማጀት ቢያልቅብህ ተቸገር። ይህ ለእናንተ መቼ ይገባ ነበር? መቼም ገበሬ ሲያብል ነው እንጂ ከጎተራው እህል መች ነጥፎ ያውቃል? አረ ጌታዬ የገበሬ ኑሮው መቼ ነው ከእጅ ወደ አፍ አልፎ የሚያውቀው? አንተ ፈልቅ ለጌታዬ ነው መልስ የምትሰጠው?
ጅመር ከቅድሙ መንደር ያገኘነውን ህልማ አንጣና ቆርሳቸው። ልጅ ናት? ኧረ አይደለችም ጌታዬ፣ በፍጹም አላውቃትም። ከትናንት በስቲያ እናቷ ስትሸጥ ከገዡ ጋር ስላልተስማሙ እሷን ትቷት እናቷን ገዝቶ ሄደ። ስምን ሰይጣን ያወጣዋል ማለት ያንተ ወንድም አይነቱ ነው። ጀርባውን አርባን አጥልኝ። አረ ገብርዬ አልቻለም። ገና በ5 ጅራፍ ተበላሸው። የዛች እናት ለቅሶ ገና ይከተላል። ይመርዋ አቤት። ለአሽከሮቹ ንገራቸው ይህንን ፈርሳም ጌታቸውን አፈረሱ ላይ ጭነው ወንድሙ ያድርሱት። እሺ ነው። ስማ አንተ ለወንድም ንገረው እኔ ገብሬ ፈርጅራፍ እሱንም እንዳንተ ካላዝረጠረጥኩት አባዬን ለመኑኝ ብዬ በሳቸው እንደማልኩ እናንተን ደግሞ ለነዚህ ጨካኝ አውሬዎች ዱር ማጥለናቸዋል። ጎንደር እናደርሳቸዋል። ተኮላ ይሄን አርቃሻ ናና ጨርስልኝ። ገብርዬ ታዩ ቅርብ ነው። ተኮራው ባሻገር ነው። እናንተ እዚሁ ጠብቁ፣ እኛ አጣርተን እንመጣለን። ምንም አላረኩትም። ይሄን ውሽክት ወሰምን ያረኩት። እባካችሁ በፈጠራችሁ የፈለጋችሁትን ነገር ውሰዱ። እባካችሁ ልጄን ግን ልቀቋት። ዝም በል ዝጋ። ያሻኝን ባረግ ማንም አይከለክለኝ። እባክህ በፈጠረ፣ ኧረ በፈጠረ ሴት ልጅ የለህም እባክህ። ኧረ ባዛኝቱ፣ ኧረ ባዛኝቱ፣ ኧረ በኪዳነ ምሕረት፣ ኧረ ተው፣ ኧረ ልጅ የለህም፣ ኧረ በለኝ ኧረ በፈጠረ ተኮላ ይህ ሰው የጸጣሰኝ ወይም ጨርሰው ማን አለኝ ብሎ ነው ይዋርቅ። የጋይንቱ ገብርዬ አይደለም እንዴ? በአካል አላውቀውም ሲባል ግን የሰማይ ስባሪ ነው የሚያህል አሉ። ዛዲያ ከዚህ በላይ የሰማይ ስባሪ አለ እንዴ? ከታሉ ሌሎቹ
እዛ ጉልባ ውስጥ ገብተው ሳያመልጡ ማልቀር። አላዩንም። ቀስ ብለን ፈረሶችን ይዘንና ምን ቅድም እዛ ላይ የተሆናቸውን ሰዎች ሂድና አምጣልኝ። እሺ። ወዴት ነው የምትሰርቁ? ወደ ጎንደር ግድም ነው። የሞቱትንም ነፍሳቸውን ይማር። እነዚህ የተወሰኑ ሰዎች አሉ፣ ጎንደር አድርሱልኝ። ከጨጌው ግቢ ከደረሱ እሳቸው ይንከባከቧቸዋል። እንደናንተ ብዙ ግፍና መከራ የደረሰባቸው ሰዎች ናቸው። አደራ ከዚያው አድርሷቸው፣ ለነፍስ ይሆኗቸዋል። አረ ጌታው ምን ገዶን ከስንት መከራና ጉዳው ወጣውን እንደም ማድረግ ስለኛ እንደው ከቀላል ነው። እኛ ያልጨረስነት ጉዳይ ኑራ ነው እንጂ አናስቸግራችሁም ነበር። የዚያ የፍትሐዊ እርግጥ ግፍ ሰማይ ደርሷል። እሱን አደብ ሳናስገዛ አናርፍም ብለን ነው። አይዟችሁ፣ የኔም ሰዎች አብሯችሁ እዛው ድረስ ይዘልቃሉ። አራ እንደሱ ከሆነማ ምን ችግር አለ? እኔው ራሴው ነኝ ከጨጌው ግቢ ማስገባቸው። የእናንተ ሰዎች ካሉ ደግሞ ምን አስግቶን? ዘግ አምጣቸው። አው ታውሮ አይገባ እስከ ጎንደር ሸኟቸው። አብራችሁ ብዙ አልፏቸው። በሉ እግዚአብሔር ከእናንተ ጋር ይሁን። አሜን። ከአንተም ጋር ይሁን። በቀኛውን እነዚህን የሰው አውሬዎች ምን እናርጋቸው? የሰው አውሬ የአውሬ መኖሪያ ያው ጫካ ነው። ከዛው ጫካው ተዋቸው እንጂ መች ወደዚህ ዘለቃችሁ? አያ ነገ ሰንበት ሲመጣ ሳምንታችን ነው። እንደው ጌቶች ምንም አላሉ? ኧረ ከድንጋይም የቆጠረን የለ። እንዲያው በገቡ በወጡ ቁጥር አቤት አቤት እንላለን። ጆሮ የሚሰጠን የለም እንጂ። አይዞህ ወንድም አለም፣ ይህን የአፈር ገፊ የበጠፍጣፊ ልጅ ፊት ላይ 40 ገርፌ ዘግዝቄ ካልሰቀልኩት የዛ ጀግና ዘር አይደለሁም ማለት ነው። ምንድናችሁ? ተነ የመጣችሁት? ወደ ዙራምባ የምናቀና የሩቅ ሀገር መንገድ ተጓዦች ነን። አንድ ሽማግሌ አውሬ በልቷት ሰው ሞተው አግኝተን የቅርብ ሰው ይሆናሉ ብለን አስከሬናቸውን ይዘን መጣን። ማን ነው የሞተው? ኧረ እኛም አላወቅንም ጌታው። ከድሩን ያገኘናቸው አውሬ በልቷቸው። እሺ ለፉ ቆይ እስኪ አንድ ጊዜ ክንብንብ ያረጉትንም ሬሳውንም እየገለጣችሁ በደንብ እዩዋቸው። ገብሬ
አይዟችሁ ወንድሞች አባቶች አይዟችሁ፣ ሁሉ ነገር ሰላም። ይህን ግፈኛ ፈጣሪ እጁን እየሰጠው ነው። ልጆቼ የፈለጋችሁትን ውሰዱ፣ ብቻ ሴቶቻችንና ሕፃናቶቻችን አትንኩብን። እህል እንዶ ለከርሞ ይደርሳል፣ የሰው ልጅ ግን አይገኝም። ኧረ ስለ ወላዲተ አምላክ ተው እንጂ እንደሱ አይደለም፣ አይገባም። ጌቶቼ ጌቶች ከገበሬ በላይ ጌታ አለ እንዴ በዚህ ምድር? ይሄ ቀፈታም እናንተ ባታርሱ ባታጭዱ እህሉን ቤቱ ድረስ ተሸክማችሁ ማሩን ባትወስዱለት በሕይወት ባይኖር እንደዚህ ምነሸነሻ? አይ ልጄ መቼ እንደሱ ሆነና ይሄ ያመጣችሁት እህል ብስባሽ ነው ብሎ አልቀበልም ታለን። ይኸው ሰንበት ሲመጣ 1 ሳምንት ሞላን። ወረፋ እየጠበቅነ ተራ እየጠበቅነ አሹቅ እየበላነ ሴቶቻችንና ሕፃናቶቻችን ክፉኛ ተጎድተውብናል። አባቴ ብስባሹ እሱን በእናንተ ላይ ቀፈቱን ይሞላ። አንተ ነህ የገበሬ ሁሉ መሬት የምትዘርፍ? አንተ ነህ ሰውን እንደ ከብት ጠምድ የምታርሰው? ይሄ ሁሉ ግፍ ከየት የመጣ ነው? በል ይህን ስራስ ፈጣሪሽ ይወዷል? ይመር የቤቱን አንዳች ከጥራልኝ። ስሜ ቤት ውስጥ የሚበላህ አለ? ሞልቶ አንድ ሌማት ሙሉ እንጀራ በወጥ አንድ አንኮላ ብርዝ ይዘሽልኝ። ባሪያ ስላሴ የተፈጠረን ሰው ባሪያ ብሎ መሸጥ፣ በጭቃሹምና በምስለኔ ገበሬውን እንደ ከብት መግረፍና ማሰቃየት፣ ለራሱ የሚበላው የለም ለአንተ ተሸክሞ ያመጣውን እህል መጤፍና አልቀበልም ማለት አንተ ስክት ብቻ ነው። ምንድን ነው ባረጋችሁ የሚሻሉ እናንተ ቆሻሾች? ብላ በደንብ በተጨማለቀ ጃር የምትበላው ዛሬ ስለታየ ነው። ብላ ቆሸዳም በደንብ እየበላህ አይደለም። ብላ ብላ ብላ። ለዚህ ስትል አይደለም ይሄን ምስኪን ገበሬ ህዝብ ስታሰቃይ ኖርክ። እንካ ጠጣ፣ የገበሬውን ደም እንደጠጣ ጠጣ ጠጣ። እንዲህ ነው የገበሬውን ደም ስጠጣ ይኖርክ። እኔ ራሴው እበላዋለሁ፣ ራሴ እበላለሁ፣ ራሴ እበላለሁ። ብላሽ ታለ በላው። አላግባብ መብላት ለጥፋት ነው የሚሆነው።
እህላችሁን አንሱና ወደ ቤታችሁ። እንዲህ ያለ ታሪክ በዘመኔ ማይቻል አውቅም። አንድ ሽፍታ ዘርፎ ሲሄድ ሌላ ሽፍታ ተተክቶ ይዘርፋል እንጂ እና ልጄም ምነግርህ ነገር አሁን ያመጣነው እንዳረጎት እንዲወስዱልን ብቻ ነው። ዛሬ ይዘን ወደ ቤታችን ብንዘልቅ ነገ ዘመዶቻቸውና አሽከሮቻቸውን ልከው ይጨርሱናል። አይሆንም፣ አይሆንም። ይሁንሽ አባቴ፣ እንዳላችሁት ይሁን። መቼም ታይ አካባቢ ብዙም ልንቆይ እንደማንችል ታውቃለህ። የበላባት ዘር ሁሉ ነው የሚነሳብህ። ወደ ቋራ በረሃ ብንወርድ ይሻላል። እንደኛ የከፋው እንደኛ ግፍ ያንገሸገሸው ጀግና ናት። እንዴት ብትጠግብት ጎፈላ ነው እንዲህ የደፈርከኝ? ረጀተው ፈጣሪን ይብሩ ግብ ይብሩ። አቅምስልኝ፣ አንተው ሶስት አቅምስልኝ። ንገረኝ፣ እንዴት ብትንቀኝ ነው? ፈጣሪ ምስክር፣ የተናኩት የተዋረድኩት እኔ። እናንተ ተከተሉ፣ ሌሎቻችሁ እዚህ ቆዩ። ይህ ሰው የአካባቢ ባለባት ማለት ቢሆን ነው እንጂ ይህ ሁሉ ግፍ የሚሰራ እና የድሃን ድምፅ ሰምተን እንዴት ዝም ብለን እንሄዳለን? እንወርድበታለን። እናንተ እነማን ናችሁ ጎበዝ? እኔን ሳውቃችሁኛል? ማወቁን ሳውቀናል። ያላወቅ ነው ይህ ምስኪን ድሃ ምን አርግ ብለህ ነው ሰቅለህ የምትበልተው? አረ በራሴ ገባር ምንሽ ባደርገው ምን አገባችሁ? በላታ ጮካ ፍርስ። አረ ተው ነው ስለነዛ ልብሱን አውልቃችሁ እሰሩ። ተው 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 አሰጅ ወለው አሰርብ ምን ብታረገው ነው አካሌ እንዲህ የፋሲካ ከብት አስመስሎ የሰቀለ? የገዛ ሚስቴ ያው የልጅነት አበባዬ መቁረቢያዬ በጉልበቱ አስነወረ። ገብሬ ፈርጅራፍ ቢሻል ብዬ ቢመክር ብዬ ካን ብሰድበት አንተ ነውረኛ ምናምን ያስጥሉ መስሏል። ገብሬ ጋይቱ ዝም በል አንተ ቷን ጀርባው እስኪተላ አርባ ግረፍ ጌታዬ እኔ ቷን